ነህ? መተት ምን አድርገው የተባልከው? ምን አድርገው የተባልከው? ወታደር ነው በላሁት። ቡዳ ወታደር ነው እሱ? አዎ ፖሊስ ነው። ፖሊስ ነው? የት በላው? አዲስ አበባ ነው። የምን ፖሊስ ነው? አዲስ አበባ ፖሊስ። ታዲያ ፖሊስ አትፈራም እንዴ? ይሄ እኮ የሰው ወታደር እንጂ እግዚአብሔር ወታደር አይደለም። ፖሊስ ነው። አዎ ተረስኩም እንዴ? የሰው ወታደር? አዎ የሰው ወታደር እንዴ? ይሄ ፖሊስ የእግዚአብሔር ወታደር ነው እንዴ? እግዚአብሔር አይደለም። ፖሊስ የማይሰው ወታደር የፌደራል ምናምን የሰው ወታደር የሰው ወታደር ነኝ። ለታታ ጋር አጋንንት ቡዳ ነው። አዎ የሴት ላይ ወደ የሴት አገባዋለሁ። አወደዋለሁ። ተወደዋለሁ። አዎ ምንድን እንዴት አድርገሽ ነው የበላሽው? ሚሊታሪ ለብሶ ትጥቅ አድርጎ ትጥቅ ያምርበታል ልጁ። አገኘሁታ ቡልጋሪያ አዲስ አበባ ላይ በላውታ። እንዴት አድርጎ ሲሄዳየሽ? ትጥቁ በጣም ያምራል። ወገቡ ቀጭን ነው። ጥብቅ አድርጎት በቃ ገባሁበታ። ምን አረግሽው? ከገባ በኋላ አንተ አጋንንቱ ከገባ በኋላ ምን አረግከው? ካለቆቹ ጋር ጣለዋለሁ። በቃ ቲቪተኛ አደርገዋለሁ። አበሳጨዋለሁ። በወታደር ቤት ጸጉር ኩልክል ቢሆንም እሱ እንዲያሳድግ አደርገዋለሁ። ይጣላል ከዛ ካለቆቹ። ጸጉር ምን አይነት ጸጉር? በቃ ጸጉሩን በቃ እንዲቆጣጠር አደርገዋለሁ። ፍሬዝ አዎ ወታደር ከአንድ ኢንች በላይ አይቆረጥም። እሱ ፍሬንች ምናምን ፍሬዝ ነው። ደነዝ ነው። እንዳላችሁት ነው። አጋንንት ነገር። አዎ ፖሊስ ከያዝክ ታዲያ ምን ቀረ? አሁን እኮ ጀነራሉ ነው እኮ የቀረው። ኧረ ጀነራሎችን በየቦታው ተይዟል። እንዴ? ኧረ አልተያዘ የለም። እንዴት አወቃችሁ? ተይዟል። አንድ አይደለም እንዴ? አንድ አይደለም እንዴ ስንላት? ሰውን ለምንድን ነው የምትይዙት? በቃ ጠልፎ ወደ ሞት መውሰድ እኮ ነው። በቃ ህይወቱን መመሰቃቀል ነው። በቃ አልፎ ወደ ሞት እንዳይኖረው ወደ ሞት ነው። በቃ ህይወቱን ምስቅልቅል ከፊት የሚታየውን ዝብርቅርቅ ሰንሰለታማ መንገድ አድርገን በቃ ራሱ ህይወቱን እንዲጠላ ነው። ጠመንጃ ያዘ እንኳን አትፈሩ? የምን ጠመንጃማ ልጁ ራሱ ይዞር የለም የተሸክመው ወደ እና ታዲያ መሳሪያ ያዘው ሰው ፊት እንዴት ትቀርባላችሁ እንዴ? እንደዚህ አይነት ነገር አይሰራም። ሊተኩስባችሁ ማንን ሊመታ? እናንተ። እኛን እኮ የምታየን አንተ እኮ ነህ። ማን ያየናል? እንዴት ማን ያየናል? አንተ እኮ ነህ ያየን እንጂ እንደ መንግስትና እንደ ፖሊሲው እነዚህ ነገሮች በትውልድ ውስጥ መኖር የለባቸው። ለዛውም ማወቅ ከቻለን ማለት ነው። ማወቅ ካልቻለን በእያንዳንዱ ህይወት ውስጥ ጥልፍልፉ መሰናክል ስላለ በእውነት የነገሮች ሁሉ የጥፋቶች ሁሉ ምንጮች የመሆን እድላችን ሰፊ ነው። እንደ ሀገር ብናስብ ለሀገሪቱ አንድ ቁም ነገር ይሰራል ተብሎ የሚጠበቅ ሰው ነው አይደለም እንዴ? ፖሊስ ነው፣ ህግ አስከባሪ ነው ማለት ነው። ግን ከህግ በፊት እሱ ተቀድሞ ተይዟል በሌላ ህግ። የእናንተ ህግ ምንድን ነው? የኛ ህግ እኮ በቃ ብዙ አለ። ትንሽ ልጁ ጠንቀቅ ባይልማ ልናስቀመው ልናስጨሰው ጫፍ ላይ ነበር ተደረሰብን። በቃ እንዴት እዚህ መጣችሁ ተያዙ? አይገርም? ከአዲስ አበባ ምድር አሯርጦ በትናንትና ቀን ሲያመጣው ማን ያመጣው? ምን አውቀን? አጥቶ ጠፊዎች ናቸው። ይጠፋሉ፣ ግን መጀመሪያ ማጥፋት እንዳለባቸው ያምናሉ። በዚህ በዓለም ላይ የተቸገርነው አጥፍቶ ጠፊዎች ከዚህ መንፈስ የመነጩ ናቸው። ግፊቱና ኃይሉ ወይም ደግሞ በውስጣቸው ያለውን ክፉ ነገር የመሻት ጉዳይ እንደ ጽድቅ አድርገው እንዲያስቡ ያደርጋቸዋል። ተመልከት ቀራበት ምንድናት? ማተቡን ምን አደረግ? እንዲበጥስ አደረግነው። ለምን? ገመድ ነው ያዘጋጀነው። ገመድ ነው ለሱ ያዘጋጀነው። እሺ አንተስ? መጣት ነው። ምን አድርገው የተባልከው? ሹፌር መኪና እንትን የትራክተር ኦፕሬተር ነበረ። ያ መኪና እድገት ተሰጥቶት እንዳይስ መተት ተሰራበት በሴት መግቢኖች። መተት ስንት ናችሁ?
አንድ አይነት ጥላና አንድ መተት ነኝ ያናችሁ እንዳይሰራ ነው ወይስ እድገት እንዳይ ማርሹ እንዲቀላቀልበት መኪና ሲይዝ መኪና ሰው ደረቶ ወደ ገደል እንዲገባ ነበር ያሰራንበት እና ሰው ገጨ አልገጨም። በቃ ልጁ በጸሎት ሌሊትና ቀን ከነ ባለቤቱ ስለሚጸልይ አልቻልነው። እሺ በል ተዘጋጅ። አንተስ ለምን የተማ ምን እንደሆነ ነው ትምህርት እንዳይገባ እንግዲህ ወደፊት እድገት የሚመኙልን እንዲህ አይነት መንፈስን እየጠሩ የሚያስሩ ሰዎች ባሉበት ሁኔታ ውስጥ ነው የእድገት መሪያችን ግብ የሚመታው። ወጥቶ ነው አብረ ዝግጁ ተዘጋጅ ሁላችሁ በኢየሱስ ክርስቶስ ስም በድንግል ማርያም ስም በስላሴ ስም በቅዱስ ሚካኤል ስም ሲሆን እንገባለን። ቶሎ ሰባት ነው ዲባባ ማን ዲባባ እስካሁን ድረስ ለተከናወነው ሁኔታና በተጨማሪ እናንተ እስከምታዩ ክፍለ ጊዜ ድረስ የነበረውን ፈተና አሁን ያለውን ውጤትና ስራው ከመጀመሩ በፊት ምን ይባሉ እንደነበረ እስቲ ባጭሩ መግለጫ የሚሰጡን ማልበል ደስታ ስጦታው እንዴት ነበረ ትግሉ? ወደዚህ ስመጣ የነበረው ሁኔታ መጀመሪያ ባለሳሳት የተረምኩኝ መሰለኝ በአንድ ብር ተጠቅሎ ለሁለት ግለሰቦች ብላችሁ መምህር ግርማ እንዳይመጡ ለምን ታደርጋላችሁ የሚል ደብዳቤ ለኛ ተሰጠ። ለምሳሌ እኔ መተተኛ ነው በመተት ነው የሚሰራው የሚለውን ነገር ሰምተህ ነበር? አይ እሱ ሰምቻለሁ፣ ግን አላመንኩበትም። ምን ተብሏል? በጣም ተብሏል። ምን ተባለ? እሳቸው ድግምት አላቸው፣ በድግምት ነው የሚያስለፈልፉት ይባላል። ግን አይደለም፣ ትክክለኛ በእግዚአብሔር መንገድ ነው። እኔ የምለው የማስተምረው ድግምት ነው። አረ ንጹህ ነው፣ ንጹህ የእግዚአብሔር ቃል ነው። እና ስታይ ያለው ሁኔታ ምን መሰለህ ነው በጠቅላላው ከድካምም አንጻር ከመንፈሳዊ ፍላጎትም አንጻር የተከናወነው ነገርና አሁን ያየው የተረዳው ነገር እኔማ ከምንም በላይ ነው ደስ ያለኝ። ምክንያቱም ልጅም ታማብኝ በዞ ፊት ዛሬ ዙ ለቋት በሰላም ወደ ቤት ስላስገባው ከምንም በላይ ደስ ያለኝ ነው ማለት የሚያሳፍር ስራ ተሰርቷል። ምንም የሚያስደስት እንጂ የሚያሳፍር አልተሰራም። እሺ አንተ ስለማን ነው? እንደው ጸጋ ምንድን ነው የተገነዘብከው? የተገነዘብ ጊዜ በሰው ላይ አድሮ የሃይማኖታችንን ራሱ ምንነት ለማስታወቅ የመጣ ነው ብዬ ነው ማምነው። በራሴ የተረዳኸው ነገር በጣም ለመናገር ቃላት ያንሰኛል ብያለሁ። ህግ አስከባሪ ወንድሞቻችን እኔ ማለቴ ሙባረካ ነኝ። ሙባረካ ምንድን ነው ያያችሁት የተደረጋችሁ? እኔ በእውነቱ በዚህ ቤተክርስቲያኑ ከተደረገው ሁኔታዎች ተደንቄያለሁ። ይኸው ብዙ ሰዎች ተፈውሰው በሰላም ወደ የቤታቸው በተለይ ሌላ ሃይማኖት ተከትለው እየኖሩ ያሉ ከዛ ተላቀው ወደ ኦርቶዶክስ ሃይማኖት ተከታይ ሆነው ከዚህ ከማንኛውም መንፈስ ነፃ ሆነው በመሄዳቸው በጣም ነው ደስ ይላል። እኔ በእውነቱ እዚህ የመጣሁት ስነ ስርዓት ብቻ ለማስከበር አይደለም፣ የእግዚአብሔርን ቃል ለመቀበልና ሃይማኖታችን ምን እንደምትመስል ለሌላውም አርአያ ለመሆን ይመስላል። እኔ ቤተክርስቲያንን እወዳለሁ። ሃይማኖታችን የሚቦረብሩ ተንኮለኞችን በእንዲህ ያለ መድረክ እየተዘጋጀ ተመንጥረው መውጣት ተጨረግታቸው አባትን በእውነቱ ቀድሞም ሲቀደምም ሲል ዝናቸውን ሰምቻለሁኝ። አሁን ደግሞ በበለጠ ልረዳችሁ ያለ ወደፊትም ይህ ሃይማኖቴ በእኔ በኩል ይህ ሃይማኖቴ አጥብቂያት
ወልጃት እዚች መሬት እስከመገባ ድረስ እንቀጥልበት። እሺ እግዚአብሔር ይስጥልን መቶ አለቃ። እሺ እኔ ስሜ ያው መቶ አለቃ ደረሰ ስለማባላለሁ። በዚህ በሶስት ቀን ውስጥ ሰው ትልቅ ምህረት አግኝቷል ማለት ነው። ምንም ብር ሳይከፍልበት በእግዚአብሔር ኃይል ድኗል። በብር እከፍላለሁ ቢል ቢከፍልም ሊድን ይችላል ላይድንም ይችላል። ግን በእግዚአብሔር ኃይል ዛሬ ማአሰው እንደተፈወሰ አይቻለሁ ማለት ነው። ስለዚህ አሁን አባታችን በዚህ በሶስት ቀን ውስጥ ያደረጉት የህብረተሰቡን ጤንነት ተገንዝበው ወደፊትም በዚች ቦታም ሳይሆን በሌላ ቦታም በወረዳው ላይም መጥቶ እንዲያውልንና ህዝባችን እንዲያድኑልን በህዝብ ስም ጠይቃለሁ። ስሜ ሀሰን ይባላል እና አሁን ዛሬና ትናንትና ወዲያ ባየነው መሰረት ምናልባት እንደተባለው ምናልባት ሀሜት ሳይሆን በተጨባጭ ያየነው ጉዳይ ስለሆነ ምናልባት አሁንም ቢሆን ለወደፊትም በዚህ መልኩ ቀጥሎ ህብረተሰባችን ሁሉም የታመመ በሙሉ እንዲፈወስና እንዲድን እኔም በወረዳ ስምና በእኛ በኦርቶዶክስ ስም እንጠይቀውታለሁ ይላሉ። አመሰግናለሁ። ምንድነው የተገነዘቡት? የተገነዘቡት በእውነቱ በጣም የልፎን ማምጣት እንፈልገው ነበር። እንደኛ አሁን የተጠየቁት ኮሚቴዎች በጣም ከነሱም ጋር አማክር ነበር። እንዲያው እግዚአብሔር ባመጣልን ስንል ባለቤቱ በፍቃዱ ነው እንጂ በእርሶ ፍቃድ ነው አልችልም። ባለቤቱ ነው ያመጣልን። አሁን እግዚአብሔር ጋር ተከተለ። እሺ በጣም ደስ ብሎናል። እኔ ደጀን እባላለሁ ከሀገር ሽማግሌ ጥሮተኛ ነኝ። ደጋጋ ላይ ቦሌ ላይ ተሰርቷል የተባለውን ሰማንና ደጋጋ ይመጣሉ ስንሰማ አሁን ወደዚህ ወደ አሺ መጡልናል ብለን ጓጉተን ከባዶ ገብርኤልም በኩል በዚህም በኩል ስንጓጓ እንደማይመጡ ተደርጓል የሚል ከተማ ውስጥ ብዙ ወሬ ተናፈሰብን። ሲናፈስብን አሁን አቶ መምህር ግርማ ኩምሳና አቶ ታረቀ የተሰማ የተባሉትና ሌሎችንም እዚህ እናቶ ደስታ የሰበካ ጉባኤ ውስጥ ቀሰቀስን ለምን እነሱም በራሳቸው አነሳሽነት ሄደው እስከ ጳጳሱ ድረስ አስፈቀዱልን። እኛ ደግሞ እዚህ ወደ አዋሽ ላይ እንዲመጡልን ሲሰማ እንደ ልደት ቀናችን የቆጠርነው ዛሬ መጥቶ ያየነው የሁሉ ህዝብ ተፈውሶ ከየት ዳር እስከ ዳር አገር መጥተውልናል። ቦታም ዝግጅት ላይ ማንኛውም ተቀበለናል። አባታችን ትልቅ እድሜ ይስጦት። እግዚአብሔር ወክሎ ከአጋንንት ቋንጃ እንዲያላቅቀን እርሶን ልኮልናል። ለእግዚአብሔር ተመስሎ ለወደፊትም እቺን ማዕከል ትሆንላቸዋለች ብሎ የሰጡንን ተስፋ ወደ ኋላም እንዳያጥፉብን በእግዚአብሔር ስም እንጠይቆታለን። ሁሉም ነገር ተሳክቶ በእግዚአብሔር ፍቃድ እሳቸው መጥተውልን ይሄ ሁሉ ሰው በሰላም ተስተናግዶ መሄዱ ለእኛ ትልቅ ሀብት ነው፣ እሳቸውም ትልቅ ኩራት ነው እና እግዚአብሔር ጸጋና በረከትን ወደፊት እንዲያድላቸው እመኛለሁ በህዝቡ ስም። እንደዚሁም ወደፊትም ይሄ መጨረሻ እንዳይሆንና ወደፊትም እሳቸው እግዚአብሔርና ጸጋውን አድሏቸው እንደዚህ ተመልሰው መጥተው ሌሎችን ህዝባችንን እንዲፈውሱልን በእናንተ ስም እሳቸውን እንጠይቃለን። እግዚአብሔር ጸጋና በረከት እንዲያድላቸው እናመሰግናለን። ቀበሌ መስተዳደር ቀበሌ ሊቀመንበር ነኝ። በጣም ጥሩ ነው። ለማመን ሊያስቸግር የሚችል ነገር ነው የሚባል ነገር አለ። እስቲ ሁሉም ነገር ሆኖ ማየት ማመን ነው። ሰው ካየ ከሰማው ይልቅ ያየውን ነገር ባይና ያየውን ነገር ያምናልና ያየነው የሰማነውና ዛሬ ያየነው ነገር በእውነቱ ነው የምለው የሰማይና የምድር አለ የሚራራቀውና ማየት ማመን ነው የሚለውን ነገር ብዬ ባልኩ ነው የሚቀጥለው። እሺ እግዚአብሔር ይስጥልን። ስራህንና ኃላፊነት መብራትን የመካኒካል ቴክኒሻን ነኝ። እስቲ ሁላችንም አሁን እዚህ ልጆቻችን በምን እንደተያዙ ምን ሁኔታ ላይ እንዳሉ እያንዳንዳችን አይተናል። ስለዚህ ለወደፊቱ ምን አይነት ትውልድ እንደምናፈራ በእውነት በጣም ተአምር የሆነ ነገር ነው። እንደ ማንኛውም ሰው ደጋጋ ላይ ፕሮግራም አላቸው ሲባል መምህር ግርማ ላሾፍ ነው የሄድኩት ነኝ ላሾፍ ነው የሄድኩት። እሺ ምን ስለሆኑ ነው ብዬ ነው የሄድኩት። እኔ በሙዚቃና በአርቱ ትልቅ ቦታ መድረስ ነበር የምፈልገው እና እዛ ሲሄድ ያየሁት ተአምር 7 አመት ዊልቸር ላይ ቁጭ ብሎ የነበረ ቱራም ይባላል። እሱን ሳየው እኔ በቃ ጭንቅላቴን ታየኩ። ደርሼ አስቤ ልመጣ ነው። 3 ቀን ግን እዛ ነው የቆየሁት። ከዛ በኋላ ትልቁ ተቃዋሚ እኔ ነበርኩ። ከሰዎች ጋር እስከ መጣላት ሁሉ ደርሻለሁ። በእርግጥ እግዚአብሔር አይፈቅድም እንደዛ ነገር፣ ግን ያየሁት ነገር ምክንያቱም እኚህ ሰውዬ አንደኛ ገንዘብ አይቀበሉም። የትናንትናው ሰውዬ ኢንጂነሩ
የሀገር ሀብት ነው፣ የሁላችንም ሀብት ነው። ሁላችሁም አንድ ማመን ያለብን ነገር እሳቸው አይደሉም ይሄን ነገር የሚያደርጉት። እሳቸው ግን የተቀደሱ አባት ስለሆኑ በእሳቸው ላይ እግዚአብሔር አድሮ ነው ይሄ ሁሉ ተአምር። እዚህ ጋር ያየነው ነገር ትላንት ዛሬ ምናልባት የነበራችሁ እኔ ሲመጡ ጀምሮ እዚሁ ነው ያለው። ህፃናት ናቸው፣ አያሳዝኑንም፣ ጨቅላዎች ናቸው። እኛስ በልተናል፣ ትንሽዬ የምትሆን ቀምሰናል። ግን ምንም የማያውቁ ህፃናት እዚህ ጋር እየሰማን ነው። እንግዲህ እኚህ ሰውዬ አያውቋቸውም። እዚህ ህፃናት እህቴን አያውቋትም። እንግዲህ እህቴ ነች መታ ስትጮህ የነበረ የኔ እህቴ የታናሽ ታናሽ ቤት አወቋት። እኛ ነን ያመጣናት ስትጮህ እና ብዙ አናውራ ለማለት በጣም ውስጤ እየተሰማኝ ነው። እና እምነት እኔ በርካታ ዓመት ከሙዚቃ ጋር ነው የቆየሁት። ክፍለ ሀገር ኢትዮጵያ ዞሬያለሁ በሙዚቃ ውስጥ እና ክር የሚባል ስራ ያላቀም ላይ ከዛ በኋላ ነው ክር ማሰር የጀመርኩት፣ መጸለይ የጀመርኩት። ሙዚቃ የሚባል ነገር ለኔ ተራ ነገር ነው። ወዲያው ነው የተውኩት። ከደጋጋ ስመጣ ወዲያው ሁላችንም ለዚህ ለእምነታችን ሙስሊሙም ሆነ ምኑም በቃ ይሄ እውነት የሆነ ነገር ነው። ልንክደው ልንሸሸው የማንችለው ነገር ነው። እምነታችንን ኦርቶዶክስ እምነትን አጥብቀን ልንይዘው ይገባል፣ ልንታገለው ይገባል። ትግል በዱላ አይደለም፣ ጸሎት ነው። እና አባታችንን እግዚአብሔር ይባርካቸው፣ እግዚአብሔር ያቆያቸው። መንግስት ደግሞ እኔ ወጣት ማህበር ተጠሪ ነኝ፣ ምክትል ሊቀመንበር ነኝ። እና መንግስት ደግሞ እንደዛ አይነት ነገር አይጠላም። ምክንያቱም ትላንት የዳነው ኢንጂነር ለመንግስት ለሀገር ሀብት ነው አይደለም እንዴ? ልንክደው አይገባም፣ ሀብት ነው። ይሄ ሀብት ግን ታስሮ እንዳይሰራ ተጠርንፎ ነው ቁጭ ያለው። ስለዚህ የሀገር ሀብት ነው እየተፈወሰ ያለው። ህጻናት አድገው ለሀገር ነው ልማት የሚሆኑት። ሌላ ነገር 5 ሳንቲም አግኝተዋል። እኛ አባት የሰጠናቸው ነገር አለ። እሳቸው ናቸው እንደውም አውጥተው ከኪሳቸው ለእግዚአብሔር ቤት ብለው ሲሰጡ እኛን አስተማሩን። 1 ብርም 5 ሳንቲምም አውጥተን እንድንሰጥ አስተማሩን። እኛን መስጠትን ተማረን። አመሰግናለሁ። ወርየታ ላይ ከማርያም ባላለው ጊዜ ገብር ለእግዚአብሔር እንደምለው ለሁሉም ጊዜና ሰዓት እግዚአብሔር ፈቅዶ እኒህ ታላቅ ሐዋርያ አባታችን በዚህ ቦታ ተገኝተው ሕዝባችንና ሀገራችን እንዲፈወስ በማድረጋቸው እኔ ታላቅ ደስታ ይሰማኛል። ከዚህ በተጨማሪ እኔ የምለው ነገር አይኖርም። በያለንበት ብዙ ነገር እንሰማ ነበረ። እኔም በበኩሌ ስሰማ የነበረ ነገር ነበረ። ምክንያቱም ሰዎች በተለያየ ባህሜት እየተጎዱ ነው ያሉት እና ይህን ደግሞ እውነታን ነገር ባለማየታቸው ብዙ ነገር ይባላል። መምህር ግርማ የሚባሉ በእንዲህ አይነት አካባቢ እየሄዱ በእጽዋት በሱዳን እጽ እንዲህ እያደረጉ ህዝቡን በተለያየ መንፈስ ይቀሰቅሳሉ እየተባለ እንሰማ ነበረ። ያን ነገር ሐሰት እንደሆነና ሰዎች መጥተው ይህን እጹብ ነገርና ድንቅ የሆነውን ነገር ባለማየታቸው ብዙዎቹ ወገኖቻችን በሐሜት ተጎድተዋል። ስለዚህ እኛ ትክክለኛውን ነገር አይተን በዚህ ቦታ የተቀደሰውን ነገር አይተን የህዝባችንና የራሳችንን ፈውስ አይተን በዚህ ቦታ በማመናችን ቅዱስ ሚካኤል ፈቅዶ እኒህን ታላቅ ሐዋርያ አባት ስላመጣልን ለቅዱስ ሚካኤልም ክብር ምስጋና ይግባል። መምህር አብነት የስብከተ ወንጌል ክፍል ዋና ኃላፊ የወረዳው ቅዱስ ሥላሴ መንፈሳዊ ኮሌጅ በመንፈሳዊ የመጀመሪያ ዲግሪ እግዚአብሔር አባታችንን አንስቶ እንዲህ አይነት ድንቅ ነገር ስላሳየን ክብር ምስጋና ይሁነው። ሌላው ከእግዚአብሔር የሆነ አይጠፋም። ከእግዚአብሔር የሆነ አይጠፋም። ከእግዚአብሔር ያልሆነ ግን ይጠፋል። እንደማየው እንደምረዳው እግዚአብሔር በአበው አድሮ ድንቅ ስራ ሲሰራ እንደነበረ ተምሬያለሁ፣ አውቃለሁ። ከነሱ ጋር የነበረ እግዚአብሔር ከአባታችን ጋር እንደሆነ አምናለሁ። ስለዚህ ይህንን ሁሉ ላደረገ ለልዑል እግዚአብሔር ምስጋና እናቀርባለን። አባታችንን ዘመናቸውን፣ ክብራቸውን፣ ሞገሳቸውን እግዚአብሔር እንዲያጸናላቸውም እንጸልያለን። እግዚአብሔር ይስጥልን። ከዚህ የመጨረሻውን ቡራኬና ምስጋና የሚያሳርጉልን አባታችን መልአከ ሕይወት ሻውል ሙሉጌታ ይሆናሉ። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህችን ሰዓት ባርከ ቀድሰ እዚህ ያደረስከን፣ አሁንም ይህችን ሰዓት ባርከ ቀድሰ በሰላም እንድታሳድረን ለመና
እንለምናለን። ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በኃያሉ በቅዱስ ሚካኤል ልመናና ጸሎት ሀገራችን ኢትዮጵያ እንድትጠብቅልን፣ ሃይማኖታችን እንድታጸናልን፣ ሰላም ፍቅር እንድታድለን ስንለምን ልቦና እንዳታጸናብን አቤቱ አባታችን ሆይ ብለን ስምን እንጠራለን። ጸሎታችን ተቀበለን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በጌታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት ዘወትር ይጠብቀን። ወቶ ካፌ ንስሐ ስረይ ኩሉ ኃጢአቴን ወኃጢአተ ኩሉ ዝቀባ ለባደረ በተሰራ በተሰደፈ በነጠበ በጎደለ ሲያውቁ በድፍረት ሳያውቁ በስህተት የተሰራውን ማይሰራ ኃጢአት እግዚአብሔር ይፍታ። ከእግዚአብሔር ዘንድ ሆነ ምሕረት ከማለዳ እስከ ሌሊት አለ በእርሱ ብዙ ማዳን ለሚጠራው ቅዱስ ስሙን ለሚጠራው